መለኮት ዘአግመረት አምላክ በስጋ ወይም አምላክን በስጋ ወለለች ነው የምንለው እኮ እኛም አሁን ሊትራሊ መለኮት ተወለደ እያልን አይደለም እኮ ለመለኮት መገኛ ማስገኝም የለውም። ግን ምን እያልን ነው? አምላክ በስጋ ሞተም ስንል እኮ ሞተ በስጋ አይደል? ዋህይ ወመንፈስ በስጋ ሞተ መንፈስ ግን ያሁን አይደል ምን ነው? ስለዚህ አምላክን በስጋ ወልዳለች ብለን እናምናለን። ቃል ስጋ ሆነ በሚለው አስተምህሮ መሰረት ማለት ነው። አምላክን በስጋ ወልዳለች የሚለው አስተምህሮ ቃል ስጋ ሆነ ከሚለው ጋር ይጋጫል። አሁን እኔ ልረዳው እችላለሁ። ቆይ ቫኪዩም ላይ ነው እንዴ ወይ ደግሞ ዝም ብሎ አየር ላይ ነው እንዴ ቃል ስጋ ይሆን? ቃል ስጋ ሆነ ስንል ልክ እንደኛ ነው አይደል? ስለዚህ ያ የተወለደው ከዘላለም በፊት የነበረው ቃል ነው ስጋ የሆነው። ከዚያ ያ ቃል ስጋ ሆነ ስንል ያ ቃል ስጋ የሆነው አየር ላይ አይደለም አይደል? ሰው ሆነ። በቃ ሰው ማለት ልክ እንደኛ ሆነ ማለት ነው። ሰው ሆኖ የተወለደው ከማን ነው? ከድንግል ማርያም። ስለዚህ እሷ የእሱ እናት ናት አይደለችም? ነች። ግልጽ ነው። ስለዚህ እኮ የእሱ ነው ፖይንቱ እኮ እሱ አምላክ ነው፣ እሷ ደግሞ ወላዲተ አምላክ ናት። በነገራችን ላይ የእሷን ወላዲተ አምላክነት ዲና የሚያደርግ ሰው አፍተሮል የሚክደው ቀጥሎ ምኑን ነው? የእሱን አምላክነት ነው የሚክደው። ግን እዚህ ጋር ጥንቃቄ የሚያስፈልገው ምንድን ነው? ማርያም ቴዎቶኮስ ነች ወይም ደግሞ ወላዲተ አምላክ ነች ሲባል ድንግል ማርያምን ወደ መለኮትነት ለማሳደግ አልተኬደም። ቤቢ አሁን አልተኬደም ያልተባለ አንልም እኮ ያልተኬደበትን አሁን ቤተክርስቲያን አንድም ቦታ ወይም በቀደመው ዘመን የነበሩትን ክርስቲያኖች ዲስዴም ቤተክርስቲያን ድንግል ማርያምን ከስላሴ ወገን አራተኛ አድርጋ አትመድብም፣ ወይም ከወላዲተ አምላክነት ያለፈ ሌላ ከዚያ ከፍ አድርጋ ወደ መለኮትነት ከፍ አታደርጋትም። ድንግል ማርያም የጌታ እናት ናት፣ የአምላክ እናት ናት። እሱ የሚለው ካሉ ስህተት ነው። እሱ ስህተት ነው ወይም ምንፍቅና ነው። ነገር ግን እኛ እያልን ያለነው ምንድን ነው? ወላዲተ አምላክ ናት የሚለውን ዲኔ ያደርጋሉ ነው። ለምሳሌ ሰም ፕሮቴስታንትስን ኢትዮጵያ ወላዲተ አምላክ ናት የሚለውን ዲኔ ያደርጋሉ። አይ በቤተክርስቲያን ደረጃ ይሄንን የተባለውን እንዲያገለግል የተጠቀሙበት ቃል ቴዎቶኮስ የሚለውን ቃል ተጠቅመውበታል። ቴዎቶኮስ ማለት ማዘር ኦፍ ጋድ ነው አይደል? ወይም ወላዲተ አምላክ ከሆነ ጊዜ በኋላ እንትን ቢልም በቤተክርስቲያን ታሪክ ውስጥ ኦፍኮርስ ወላዲተ አምላክ የሚለው አለ። በነገራችን ላይ በቤተክርስቲያን ታሪክ ውስጥ ብቻ ሳይሆን በመጽሐፍ ቅዱስ ውስጥም አለ አይደል? ቃሉ የለም። የመንፈስ የሚለው ቃል አይደለም። ቆይ ስማኝ አንዴ ስማኛ። የመንፈስ ቅዱስ ምስክርነት አለ አይደል? ኤልሳቤጥ ምን ነበር ያለቻት እመቤታችንን? የጌታዬ እናት። ምን ማለት ነው እሱ? በሆድሽ ውስጥ ያለው እርሱ ጌታዬ ነው እያለች ነው። ምን ፈጣሪ ነው እያለች ነው አይደል? አምላኬ ነው እያለች ነው አይደል? ስለዚህ ሊትራሊ እኮ የጌታዬ እናት ያውም በመንፈስ ቅዱስ ምስክርነት ኤልሳቤጥ መንፈስ ቅዱስ ይሞላባት ያለችው ተርሚኖሎጂ የጌታዬ እናት ነው። ስለዚህ ይሄ ከዚያ ከተነሱት መናፍቃን የተነሳ ተብራራ፣ በቤተክርስቲያን ውስጥ ተብራራ እንጂ ምክንያቱም ከዛ ቀደም እንደዚህ አይነት ምንፍቅና አልነበረም። ልክ አዳዲስ መናፍቃኖች ለምሳሌ እነ ንስጥሮስ ክርስቶቶኮስ እንጂ ቴዎቶኮስ ስፔሻሊ እንዲያውም ወደ አንትሮፖቶኮስ ነው የሚያደሉት እነሱ መኩስ ሰማሉ አይደል? ወደ አንትሮፖቶኮስ ነው የሚያደላው ንስጥሮስ። ዞሮ ግን አንትሮፖቶኮስ ክርስቶቶኮስ እና ቴዎቶኮስ የሚሉ ተርሚኖሎጂዎች ነበሩ አይደል? ወይ ደግሞ ቴዎሎጂካል ኮንሰፕቶች አገላለጾች ነበሩ። ስለዚህ ክርስቶቶኮስ እንጂ ቴዎቶኮስ አትባልም። ምክንያቱም ከቆይታ በኋላ ላይ በጥምቀት ነው ክርስቶስ ወደ መሆን በቅባት የመጣው እንጂ she gave a birth for an ordinary man ነበር እያሉ የነበሩት። ማለት የወለደችው ዝም ብሎ ተራ ሰው ነው እያሉ ነበር። ስለዚህ ይሄ ምንፍቅና ሲነሳ ቤተክርስቲያን አይደለም እርሷ ቴዎቶኮስ ናት ወይም ወላዲተ አምላክ ናት፣ ቢረር ኦፍ ጋድ ናት። እነሱ ቢረር ኦፍ ማን ናት ሲሉ ነው ቲዝ ቢረር ኦፍ ጋድ ወይም ወላዲተ አምላክ ናት ብለው ያንን የምንፍቅናውን ትምህርት ምን አደረጉ? መለሱ። ወይም ደግሞ ያንን ለመመለስ ቤተክርስቲያን ይሄን ትምህርት በሰፊው አምልታ አስተማረች። ከዛ በፊት ያ ምንፍቅና ስላልነበረ። ስለዚህ አሁንም አንዳንድ ሰዎች
ወላዲተ አምላክ ሚለውን ቋንቋ ለመጠቀም ወይም ሚለውን አገላለጽ ለመጠቀም ይቸግራሉ በእኛ ሀገር ያሉ ፕሮቴስታንቶች። በዚህ ተስማማለሁ ወንድማችን? አዎ፣ ግን ያው ቶኮስ አሁን ቲዮስ ጋድ ማለት ነው። ቲዮስ ማለት በግሪክ፣ ቶኮስ ደግሞ እንደ ጋድ ቢረር ወይም ደግሞ ብሪንጊንግ ፎርስ አይደለም። አሁን ጥንቃቄ የሚያስፈልገው ምንድን ነው? ቲዮቶኮስ ቅድም ያልከው ክርክር ስለነበረ ከድንግል ማርያም የተወለደው እርሱ በስጋ የተገለጠ አምላክ ነው። አሁን ይሄ የምንሰጠው ትርጓሜ የክርስቶስ ማንነት ላይ ለእኛ ለክርስቲያኖች ልንረዳው እንችላለን። ለምሳሌ ለሙስሊሙ ግን ማርያም እኮ ቲዮቶኮስ ነች ብትለው አንደርስታንድ አያደርግም። ያ ማለት አላህ አይወልድም አይዋለድም የሚል ኮንሰፕት ስላላቸው ማለት ነው። ዲቪኒቲ ስለማይወለድ በሰውነት ግን ከድንግል ማርያም ተወልዷል። ስለዚህ እኛ ዓለም ላይ ወይም ደግሞ እኛ ክርስቲያኖች ጋር አንደርስታንደብል ነው። ምክንያቱም የክርስቶስ ማንነት ላይ ለምሳሌ ሶሪ ፎር ኢንተራፕሽን ከእስልምናው አንጻር ለምሳሌ ወይ ደግሞ ቶታሊ ከክርስትናው ድንኳን ውጭ ይላሉ ወይም ወደ ክርስትናው ድንኳን ካልመጡት አንጻር ከሆነ ያንን የምናወራበት እንትኖች ይኖራል አይደል? አፍተር ኦል ሃይማኖት ሲወራ የሚወራበት መጽሐፍ አለ ወይ ደግሞ የተገለጠ መለኮታዊ ሰነድ አለ ማለት ነው። ከዚህ አንጻር እናወራለን። አሁን እኔ የቱን መሰለ ምልህ የኛ ሀገር ለምሳሌ የኛ ሀገር ፕሮቴስታንቶች አፍተር ኦል ዲያ ክርስቲያንስ አይደል? አምላክ ሰው መሆኑን ያውቃሉ ወይ ደግሞ ክርስቶስ አምላክ ነው ወይ ብለህ ብትላቸው ኦፍ ኮርስ አዎ አምላክ ነው ብለው ያምናሉ። ቀጥለው ግን ወላዲተ አምላክ ናት ወይ ብትላቸው ግን እሱን ለመቀበል ይቸገራሉ። አንደርስታንድ አደረከኝ? አላል ማለት ክርስቶስን አምላክ ነው ብለህ ማርያምን ግን ወላዲተ አምላክ ለማለት መቸገር ልክ ነው? ችግር የለውም። ልክ ማለት ለምን መሰለህ በተለይ ደግሞ አዲስ ኪዳን ላይ ቸርች ሂስትሪም ትኩረት የተደረገው አሁን ይሄኛው የሚነሳው ምን ላይ ነው? የሜሪዮሎጂ ትምህርት ላይ ሲነሳ ነው አይደለ? ይኸውልህ እንትን አታርገው ኤቢ ላይክ እኔ ምን መሰለህ ኮንፊርም እንድታደርግልኝ የፈለግኩት ሲምፕሊ ለእኛ ሀገር ፕሮቴስታንቶች ወላዲተ አምላክ የሚለውን ኮንሰፕት ለመቀበል ይቸገራሉ። እኛ ለምሳሌ ስንዘምር ቦት ሳይድ ለምሳሌ እኔ የቴዎድሮስን መዝሙር ላስታውስህ። ዘማሪ ቴዎድሮስ ዮሴፍ እንትን የሚል መዝሙር አለው በፊት እኔ በጣም የምወደው መዝሙር እንዳለ እንዲህ የሚል ወላዲተ አምላክ ማርያም ድንግል ወላዲተ አምላክ ማርያም ድንግል ልዩ ነው ክብርሽ ከፍጥረት መሀል። አሁን ይሄ ወላዲተ አምላክ መሆኗን የገለጠ መዝሙር ነው። ቀጥሎ ደግሞ እንደዚህ የሚል አለው ሰው ይሄ ዲቪኒቲ ላይ ብቻ ወይም እዛ ላይ ብቻ ስታክ እንዳያደርግ ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው ይላል። ድንግል ምንዋን ወለደችው? ፈጣሪዋን ወለደችው። ስለዚህ አየህ በእጇ ታቀፋው ሳለ እሱ ግን በዘላለም ኪዳን በኪሩቤል ጀርባ የሚቀመጥ የዘላለም አምላክ ነው። ስለዚህ ፈጥሯታል፣ ፈጣሪዋ ነው። ድንግል ፈጣሪዋን ወለደችው። ፈጣሪዋ መሆኗንም እናምናለን፣ ፈጣሪዋ መሆኗንም እንናገራለን። አደሴም ታይም ደግሞ የወለደችው ፈጣሪ መሆኑንም እናምናለን። ወላዲተ አምላክ ናት። ግን ፈጥሮ የፈጠረውን ስጋ ተዋሃደ አይደል የሚለው ሃይማኖት አበው ያንን የፈጠረውን ነው የተዋሃደው፣ የፈጠረውን ነው ያከበረውና ስለዚህ አሁን ድንግል ማርያም ወላዲተ አምላክ ብሎ ለመቀበል የሚቸገር ክርስቲያን ምን ሚለውን ለመቀበል ይቸግራል ማለት ነው። ኤልሳቤጥ የጌታዬ እናት ያለችው በመንፈስ ቅዱስ ሆና የጌታዬ እናት ያለችውን ለመቀበል ይቸግራል ማለት ነው። አንተ አሁን ወላዲተ አምላክ ሚለውን ትቀበላለህ እንደ አንድ ፕሮቴስታንት? እኔ እቀበላለሁ። ቴንኪው አንተን እጅግ እናመሰግናለን ወንድማችን። እንትን በማይሆን ማነው ይቀበላለሁ፣ ግን እንትን የክርስቶስን ማንነት ትርጉም በማያዛባበት መልኩ ወይም ደግሞ መለኮት አሁን ቀደም እንዳልከው ነው። ለአንድ ሰው ለማስረዳት የምናስረዳበት የራሱ የሆነ ተርም አለው አይደለም?
እንጂ ይቀበላለሁ በልና ማለት አዛብቶ የሚቀበል አለ ከክርስቲያን በተለይ ከኦርቶዶክስ የሚቀበል አለ። የእግዚአብሔር እናት ናት ስንል ምን እንዳለ የምናውቅ ነን። የመጀመሪያው ሁሉም ያውቃል ማለት አይደለም ዲያቆን መኩ፣ ሁሉም ያውቃል ማለት ሳይሆን አንዳንዴ ከፍጡርነት ከተፈጣሪነት ወይም ደግሞ ከሰውነት ከፍ የሚያደርግ አለ። በጣም ብዙ ሰው አለ በኦርቶዶክስ ሳይሆን በፕሮቴስታንቱ መልአክንና ሰውን የማይለዩ በጣም ብዙ አሉ። ብዙ ያልተማሩ ሰዎችም ይኖራሉ። በነገራችን ላይ አሁንም በድጋሚ የምናስረዳው አቴኒ ታይም ክርስቲያን ሆኖ በቤተ ክርስቲያን ደረጃ የትኛውም ክርስቲያን ሆኖ የእግዚአብሔር እናት የአሸናፊ እግዚአብሔር እናት ስንል ምን እያለ እንደሆነ በደንብ ግልጽ ነው። እሱም ክርስቶስን መውደዷን ለምን ክርስቶስን እኛ እግዚአብሔር ብለን ስለምንቀበል። በነገራችን ላይ ቅድም ያነሳው ነገረ ማርያም ላይ ሲመጣ ነው እያልክ የነበረው ማለት ነገረ ማርያም ብቻ ሲመጣ ሳይሆን ነገረ ክርስቶስ ላይ ነው። በነገራችን ላይ ይህ ጉዳይ የእመቤታችን የአምላክ እናት መሆኗ ነገረ ክርስቶስ ነው መጀመሪያ ላይ። ሁለተኛ ላይ ነው ነገረ ማርያም ላይ ትምህርት ላይ የሚመጣው። የመጀመሪያው ነገረ ክርስቶስ ላይ ጉባኤትን ትቀበላለህ? ጉባኤትን ትቀበላለህ? ሶስቱንም ጉባኤ ሶስተኛው ጉባኤ ላይ የተሰየመው የትኛው? ኤልቄዶንም እቀበላለሁ። ኤልቄዶንም ተቀበል፣ ችግር የለውም። ሶስተኛ ላይ የትኛው ነው የተወሰነው? ውሳኔ የአምላክ እናት የሚለው ተወስኗል አልተወሰነም? ጉባኤ ኤፌሶን ላይ ነው የተወሰነው። ጉባኤ ኤፌሶን ላይ ሶስተኛ ላይ ማለት ነው። የትኛው ነው የተወሰነው? ቴዎቴኮስ ከተወሰነ ዘመን በኋላ አከራካሪ ሆኖ ቢነሳም ኦፍኮርስ ተወስኗል። የትኛው ዘመን ላይ ነው አከራካሪ የሆነ? እነ ንስጥሮስ ጋር አይደለ? ንስጥሮስ እኮ በቃ ተወገዘ። ኤፌሶን ጉባኤ ላይ የተወገዘ ከቤተ ክርስቲያን የተለየ መናፍቅ ተብሎ የተለየው መቼ ነው? በኤፌሶን ጉባኤ ላይ። ኤፌሶን ከተወገዘ በኋላ እንዲያውም እንደዚህ አይነት ምንፍቅና የተነሳው ከዛ በኋላ ቅርብ ጊዜ ላይ። አሁን ብዙ ፓስተሮቻችሁ ምንድን ነው የሚሉት? ለምሳሌ ፓስተር ዳዊት ምን ይላል? እንዲያውም ክርስቶስ የሰው ዘር አይደለም የሚል ሲናገር ሰምተናል። ከድንግል ማርያም ስጋን አልነሳም የሚሉንም ሰምተናል። ሰው መንፈስ ነው፣ ስለዚህ ክርስቶስ መንፈስ ነው እንጂ ስጋንም አልነሳም የሚሉንም ሰምተናል። በፓስተሮቻችሁ በፕሮቴስታንት ደረጃ እኔ እንደዚህ አልሰማሁም። ምክንያቱም ይሄ ትምህርት እኮ የኖስቲኮች ነው አይደለ? የዶሴቲዝም አስተምሮ ነው። ሰው የሚመስል ነው እንጂ ሰው አይደለም። ይሄ ደግሞ የመጽሐፍ ቅዱስን ሀሳብ የሚያፋልስ ነው። እንደውም ማንም በስጋ መገለጡን የማያምን የተረገመ ነው አይደለም የሚለው ዮሐንስ የማይቀበል። ስለዚህ በነገራችን ላይ ቃል በቃል ይሄንን ቪዲዮ ውስጥ አሳያለሁ። ፓስተር ዳዊት አወቀው። ፓስተር ዳዊት ማለት ዳዊት ሞላለኝ ሶፎንያስ ወንድም ማለት ነው። የእሱ ወንድም ቃል በቃል የተናገረው ከአዳም ዘር አይደለም ከአብርሃም ዘር አይደለም፣ ቃል በቃል ነው የተናገረው። ይሄንን ከአዳም ዘር ከኛ ዘር ሳይሆን ታዲያስ እሱ ከኛ ዘር ከነሳ እሱም ኃጢአተኛ ነው ማለት ነው። ስለዚህ ከኛ ዘር አይደለም ብሎ ቃል በቃል የተናገረበት ቪዲዮ ያሳያለሁ። እሱ ብቻ አይደለም 5 ዓመት ማነው ስሙ የአዲስ ኪዳን ካህናት የሚባለው ዮናታን ነው። ዮናታን አልቀበልም ያለው የነበረው ማለት ለ5 ዓመት በሙሉ ከድንግል ማርያም ስጋ አልነሳም ያለው አስበው እንግዲህ ለ5 ዓመት አንድ መምህር ማለት ሜቢ እንግዲህ ነገረ መለኮትን ካጠና አላውቅም ምን ያህል ምንፍቅና እንደሆነ በጉባኤ ደረጃ እንደዚህ ያስተምህሩት። አንድ ሰው ስጋን አልነሳም ማለት አይደለም ድንግል ማርያም የአምላክ እናት የማይል ማለት ክርስቶስ አምላክ አይደለም እንደማለት ነው። በፐርሰን ሁሉ ነው የተወለደው። በነገራችን ላይ ክርስቶስ በስጋ ተወለደ ስንል ቃል ነው። ቃል ላይ ነው ፐርሰንነት የምንናገረው። ስለ ጌታ ነው፣ ስለ ገዢ ነው፣ ስለ እግዚአብሔር ነው። በነገራችን ላይ እና ለ5 ዓመት በሙሉ ክዶ ነበር። አሁን ለ5 ዓመት መናፍቅ ተብሎ ማለት አሁንም ከኛ በትምህርት እንትና የሆነ አይደለም። ያው ፔንቴኮስታሊዝም ትልቁ ግን እዚሁ ላይ ራሱ በዚህ ትምህርት ብቻ ራሱ በአባቶች የተወገዘ ሰው ነው። ለስንት ዓመት? ለ5 ዓመት ከቤተ ክርስቲያን የተለየ
ለምን ድንግል ማርያም የአምላክ እናት አይደለችም ለማለት ማለት ነው። ስጋን አልነሳም ክርስቶስ ማለት ውጪስ ክርስቶስ ብላስፌሚ ነው። በነገራችን መሳደብ ነው። ክርስቶስ እንደ መሳደብ ነው። ፓስተር ሶፎን ሌሎችም ፓስተሮችን ማንሳት እንችላለን እና በቀላሉ ግን ከአንተ ጋር የምንጨርሰው ምንድን ነው? በየትኛውም አከራካሪ የሆነበት በኒስጥሮስ ዘመን ኒስጥሮስ ተወግዞ ከወጣ በኋላ ግን ኢቨን ኢስተርኖች የአምላክ ቴዎቶኮስ የሚለውን ይቀበላሉ ኦሪየንታልም ቴዎቶኮስ የእግዚአብሔር እናት የሚለውን ሶስቱን ይቀበላሉ። በነገራችን ላይ አሁን ያነቀ ማለት ነው። አንድ ቃል ብቻ ልጠይቀና እንጨርሳለን። እሺ እግዚአብሔር ማለት ነው እግዚ ማለት ያው ቃሉ ግዕዝ ነው። እሺ እግዚ ማለት ጌታ ማለት ነው አይደል? ብሔር ማለት ደግሞ ህዝብም ልትል ትችላለህ። እሺ የምድር ሁሉ ልትል ትችላለህ። ኦኬ ስለዚህ ጌታ ማለት ነው በአጠቃላይ አይደል? የምድር ሁሉ ገዢ፣ የህዝብ ሁሉ ገዢ ማለት ነው አይደል? ኤልሳቤት ምን ብላ ነው የጠራችው ክርስቶስን? ድንግል ማርያምን የጌታዬ እናት። ስለዚህ እግዚአብሔር እናት ብትል which is the same ምንም የሚለየው ነገር ኤልሳቤት የጌታዬ እናት ብላ ስትጠራ አንተም የእግዚአብሔር እናት ብትል which is ኮንትሮቨርሲ የሚፈጥርበት ምንም የለውም ማለት ነው። እግዚአብሔር እናት ብንልም የጌታዬ እናት ብንላትም የቤታችን አንድ ነው፣ ተመሳሳይ። እሺ ስለዚህ ረጅም በዚህ ላይ ይበቃል።